ምእመናን ዛሬ አንድን ታላቅ ስብዕና እናውሳለን። በሰው ልጆች ታሪክ ውስጥ እንደሱ አይነት የጦር ጀነራል ተፈጥሮ ማያቅ የጦር አመራር ጥበቡ ፍልስፍናው ተወዳዳሪ ያልተገኘለት አሁን ድረስ ነጮቹ እሱ የመራበትን የጦርነት ቴክኒክ የሚያጠኑለት ስለሆነ አንድ ግለሰብ እናውሳለን። ስሙን ሰምታችሁ ታውቃላችሁ። ኻሊድ ኢብኑ አልወሊድ ይባላል። በእስልምናችን ታሪክ የጎነ ታሪክ ያለው ነቢዩ ዓለይሂ ሰላቱ ወሰላም ከሰለመ በኋላ የድሮ ጥፋቱን ረስተው ثم أخذ الراية ከዛም ባንዲራውን ተሸከመው የአላህ ሰይፍ እጅ ላይ ወደቀ አሉ ነቢዩ ዓለይሂ ሰላቱ ወሰላም። ኻሊድ ኢብኑ አልወሊድ ማለት ሮሞቹ ሮማንና ፐርሻን ኢምፓየሮች የሱ የሚዋጋበት ሰይፍ ከሰማይን የወረደ ለዛ ነው ማይሸነፍ ያሉት ኻሊድ ኢብኑ አልወሊድ ማለት እድገቱስ በርግጥ ኻሊድ መካ ላይ ሲያድግ በጣም ቅንጡ ሀብታም አባት ነበረው። መካ ውስጥ አረቦቹ ላይ በሱ ልክ የሱን ያህል አባት ሀብታም አልነበረ። ነገር ግን ሀብቱ እንዲበላሽ አላደረገው። አባቱ ጀግና አድርጎ አሳደገ። አባቱ ቢሰልም ኑሮ የቁረይሽ ማህበረሰብ ይሰልማል የተባለለት ወሊድ ኢብኑ አልሙጊራ የተከበረ ሰው ነበር። ቁርአንም ላይ አላህ ሐቅ መጥቶለት በማስተባበሉ ኮንኖ ታሪኩን ጠቅሶታል። ዘርኒ ወመን ኸለቅቱ ወሒደን ያ ብቻውን ሲሆን የፈጠርኩትን እኔና እሱን ተወኝ ብሎ የዛተበት ነው አባቱ ማለት። እነ ኻሊድ ከጎኑ የማይጠፉ የተከበሩ የሀብታም ልጆች፣ ብራንድ ለባሾች፣ ሽቷቸው ከሩቅ የሚጣራ የተከበሩ ሰዎች ነበሩ። አላህም ቁርአን ላይ እነሱን ጠቅሷቸዋል። ወበኒነ ሹሁዳ አብረውትም ልጆቹ የሚቆሙትን ሰው ብሎ ጠቅሷል። ቁረይሾቹ እስልምናን ለመቀበል አንዱ መስፈርት ያቀረቡት ቁርአን ሙሐመድ ጋር ከሚወርድ ዓለይሂ ሰላቱ ወሰላም ለምን ወይ ጣኢፍ ላይ ባለው ዑርወት ኢብኑ መስዑድን ተቀፊ አላም በወሊድ ኢብኑ አልሙጊራ ላይ ለምን ቁርአን አልወረደም አሉ። ለውላ ኑዚለ ሃዛል ቁርአን ዐላ ረጁሊን ሚነል ቀርየተይን ዐዚማ ከተከበሩ ከሁለቱ ባንዱ ለምን ያልወረደ የተባለለት አንዱ ግለሰብ ወሊድ ኢብኑ አልሙጊራ የኻሊድ አባት ነበር። እስልምናን ለመቀበል አሻፈረኛ። ነቢዩም ዓለይሂ ሰላቱ ወሰላም ወደ መዲና ተሰደዱ። ከዓመታት በኋላ የበድር ጦርነት ላይ ወሊድ የሱ አባት የኻሊድ በድር ላይ ተገደለ ከነጥመቱ። ኻሊድም አባቱ በመገደሉ እስልምናን ቶሎ መቀበል ወደ ኋላ ዳዳ ፍቃደኛ አይደለም።